ሰላም 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 ክብራንና ክብራን ተመልካቾቻችን የቅድሚያ ለራስ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት አላችሁልኝ? እኔ አለሁላችሁ እግዚአብሔር ይመስገን። ይህ ሳምንታዊ ዕለተ ማክሰኞ የምንገናኝበት ለየት ያለ ቪዲዮ ነው ማለት ነው። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ከሀገር ውጭም እያላችሁ ምርጥ የቅድሚያ ለራስ ቤተሰቦቼ ተወዳጆቼ አክባሪዎቼ እንዴት ከረማችሁ? እንዴት አላችሁ? እኔ አለው እግዚአብሔር ይመስገን ይክበር። ለዚህን ቀን ለዚህን ሰዓት ለዚህን ደቂቃ ስላደረሰን ክብሩን ይውሰድ። እሱ የማይሳነው ነገር የለምና በቸርነቱ የጠበቀን አምላክ ስሙ የተመሰገነ የከበረ ይሁንልን። ሀገራችን ኢትዮጵያን ይጠብቅንን፣ ሰላሟን ያብዛንን። እኛንም በስደት ያለነው ልጆቿን ሀገራችን ኢትዮጵያ በምሕረቷ በቸርነቷ ታስበን ትጠብቀን። እወዳችኋለሁ። የምትወዱኝ የምታከብሩኝ እንዴት ናችሁ? እንዴት ከረማችሁ? ያለው እግዚአብሔር ይመስገን። ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ፣ ቤተሰብ ሁኑ። እንዲሁም ቤተሰቦቼ ደግሞ ቪዲዮ ሲደርሳችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ ማለት ነው እና ዛሬ በአንድ ቪዲዮ መጥቻለሁ። በሁለት ሳምንት ዕለት አንድ ቪዲዮ ሰርቼላችሁ ነበር። በጣም ብዙ ሰው ነው ያየውና በጣም አመሰግናለሁ። ክበሩልኝ የኔ ተወዳጅ ቤተሰቦች። እኔ ለእናንተ ቃላት የለኝም። ይሄ ቀን ልባችሁ አይቀር፣ በዚሁ ይቀጥል እላለሁኝ። ምክንያቱም መልካምነት ለራስ ነውና ቪዲዮአችንን ደግሞ እርስ በርሳችን ካልተተያየን ማንም ሰው ሊያይን ሊያበረታታን አይችልምና እርስ በርሳችን መታየት አለብን ብዬ አስባለሁኝ ማለት ነው። ዛሬ ልሰራላችሁ የፈለኩት ቪዲዮ በእርግጥ ርዕሱ አዲስ አይሆንባችሁ፣ የታወቀ ነው፣ ሁሌም ነው የሚሰራው ልትሉ ትችላላችሁ። ግን ነው እንደዛ አይደለም። ምክንያቱም ቢያንስ አንድን ሰው ማዳን ቀላል አይደለም፣ እውነት ለመናገር ማለት ነው። እኔ እዚህ ጋር ሳይደክመኝ ሳይሰለቸኝ አንድ ቪዲዮ ብሰራ አንዲትን እህቴን ባድን ትልቅ ነገር ነው እና ሁሌም የምንሰማው ሁሌም የምናየው ነገር ነው ብላችሁ ልታልፉት ትችላላችሁ። ለእናንተ የማይጠቅማችሁ ከሆነ ደግሞ ለሚጠቅማቸው ሰዎች ሼር ማድረጋችሁን አትርሱ እና ሁላችንም እህቶቻችን ብናስተምር፣ እህቶቻችንን ብንመክር፣ አዲስ ወደ ኢትዮጵያ ለመጡትም ብንነግራቸው ብዬ አስባለሁ እና ብዙዎቹ ሚዲያ የማይጠቀሙ ስልክ የሌላቸው ብዙ ነገር የማያዩ ቤት ውስጥ ያሉ ይኖራሉ እና ለነሱ ደግሞ አዲስ ለሚመጡ ብናስተምራቸው ብዬ ስላሰብኩኝ ነው። በእርግጥ የዚህ ሰሞኑ ደግሞ እውነት ለመናገር ይለያል። ሚዲያ ላይ የምናየው የምንሰማው ነገር በጣም ከባድ ነው፣ ይለያል። እውነት ከበፊቱ ብሶበታል። ቆይኛ አታድርጉ ብለን ስንመክራችሁ ጭራሽ አድርጉ ያላችሁን እንደሚመስለው እያለች ነበረ ሳራ በሻው ለታ እየሰማኋት ነበርና እውነት አሁን ላይ ያለው ነገር በጣም ያሳዝናል። ምርጥ የኢትዮጵያ የሀገሬ ልጆች እውነት ስደት የምትመጡ ስደተኞች መታችሁም ደግሞ እንደዚህ ብዙ ሶሻል ሚዲያ የማትከታተሉ ብዙ ነገሮችን የማታዩ ልጆች ራሳችሁን ጠብቁ እባካችሁ። እኛ ከሀገራችን እየወጣ ነው፣ የራሳችን የሆነ አላማ አለን። ሰው የራሳችን የሆነ አላማ አለን። የወጣንበትን እናውቀዋለን። ለምን እንደወጣን በደንብ ጠንቅቀን እናውቃለን። እኛ እግዚአብሔር የተመሰገነ ይሁን ሀገራችን ኢትዮጵያ ከስራ ማጣት ከድህነቷ ውጪ ምንም ያሳጣችን ነገር የለም። ፍቅር የሆነች ሀገር ናት። ፍቅር የሆነ ቤተሰብ ነው። እንደ ማንኛውም ሰው የምንፈልገውን ነገር ማግኘት የምንችልባት ሀገር ናት። የእናት ሀገር ናት እና ስንወጣ አንዳንዶቻችን ስንወጣ ሌላ ነገር ራሱ ቸግሮን ሌላ ነገር አተን የምንሰደድ አድርገን የምናይ ሰዎች የምናይ እህቶች አሉ። እባካችሁ እንደዚህ አታድርጉ። የወጣ ነውና ለስራና ለስራ ነው። ሁላችንም ሰው መቼም ስደት ሲመጣ ስራ ነው የሚፈልገው እና አገራችን እኛ እግዚአብሔር ለፈቀደለት በትዳር ብትሉት በጓደኝነት ብትሉት እናንተ ይሆነናል ይመቸናል ባላችሁት መንገድ ሁሉ የምትፈልጉት ነገር ኢትዮጵያ ላይ ሁሉም ነገር
ሞልቷል አይደል እንዴ? ሰው ሀገር ግን የምንመጣው ሁሉን እዛ ጋር ብዙ ነገር አይተን ብዙ ነገር ከትዳር ከልጆቻችን ከቤተሰቦቻችን የምንለየው ግን ህይወትን ለማሸነፍ እና ትዳራችንን የተሻለ ነገር እንዲኖር ልጆቻችን እኛ ያለፍነውን ነገር እንዳያዩ እኛ ያለፍነውን እንዳያልፉ ኑሮን ለማሸነፍ ነው እንጂ ስደት የምንመጣው። እዛ ኢትዮጵያ ሁሉም ነገር አለ። እኛ ኢትዮጵያ ወንድ አላጣንም፣ ወንድ ሞልቷል። ወንድ ሲሏችሁ ደግሞ ሁሉም ወንድ እንዳይመስላችሁ ያንንም ታሳቢነት ማድረግ አለባችሁ። እና እኛ ሀገራችን ላይ አተን የመጣ ነው ስራና ብር ለለውጥ ለዓላማ ነው። ብዙዎቻችሁ ደግሞ እዚህ ስትመጡ ዓላማችሁን የምትረሱ ከዓላማችሁ ዝቅ የምትሉ እዚህ ስትመጡ እዛ ያላያችሁ ነገር እዛ ያሌለ ነገር አድርጋችሁ የምታስቡ ሰዎች ራሳችሁን ዝቅ አድርጋችሁ ራሳችሁ ቅስማችሁን ሰብራችሁ ቤተሰቦቻችሁን ቅስማችሁን የሚሰብሩ ሰዎች አላችሁ። እኔ ይሄን ሰሞን እየተቀባበሉ ነው ቪዲዮ የሚሰሩባት ልጅቷንና ብቻ አላውቅም። እንግዲህ መዳቤ ለ1 ወር ከ15 ቀን ተሳፈረች። ልጆቹ አባት የላቸውም። በጣም ያስቸግረኝ ነበረ ልጁ። ሴትዮዋ ስትመጣ እንግዲህ ከልጁ ጋር እንደፈለጋት ስታሳልፍ ነበር የቆየችው። ምናልባት በጣም ብዙ ሰዎች ሰምታችኋታል፣ አይታችኋል ብዬ አስባለሁ። እና እንግዲህ ስትጠየቅ ሶሻል ሚዲያ ላይ ኢንተርቪው ተጠይቃለች። መስቀለኛ ጥያቄ ነው ለዛም የተጠየቀችው። ስትጠየቅ ራሱ ለምን ተጠየቅኩ ብላ ሪዛ ቦጭ ያለች አለ። ይህን ስላችሁ ግን ተገደውም ደግሞ ሳይወዱ በግዳቸው የሚደርስባቸው አሉ። እነሱ ደግሞ በአንድ መንገዱ ያሳዝናል። አንዳንዶቻችን ደግሞ የምናደርገው ነገር በአንድ መንገድ በጣም ያስጠላል፣ እውነት ለመናገር ማለት ነው። እና ያስቸግረኝ ነበረ። እንግዲህ መዳቧ ለ1 ወር ከ15 ቀን ሄዳ እስከትመጣ እንደፈለጋችሁ ሲያደርጉ ነበር ማለት ነው። ሲያደርገኝ ማለት ግንኙነት ስናደርግ አላይም፣ አልሰማም። ምን ማለት ነው? እንዴት ነው የማታየው? እንዴት ነው የማትሰማው? እኔ እኮ ግርም ይለኛል እንደዚህ አይነት ነገር። ሰው የማይመስል ነገር ለሚስታት እንግዲህ ሰው የማይሆንን ነገር ይዞ እንዴት ሶሻል ሚዲያ ላይ ደግሞ ሀቢባ እንደሆነች ቀይ መስቀል ነው የምትጠይቀው። እውነት ለመናገር ቀይ መስቀል ነው የምትጠይቀው። ቀይ መስቀል ጠይቃ ትክክለኛ የሆነ ኢንፎርሜሽን ሳትይዝ ማንንም ሰው አትቀበልም አበደን ማለት ነው። እና አንዳንዴ ይነቃብናል፣ ይታወቅብናል ብለን የማናስብ ሰዎችም አለ። ይህም ተገቢ አይደለም ብዬ አስባለሁ። እና ሌሎች በጣም ተጨንቀው የሚመጡ ልጆች እንዳይረዱ እና እነሱን ሰው እንዳያዝንላቸው ነው የምናደርገው፣ እኛ አውቀን የምናደርገው ሰዎች ማለት ነው። ይሄ ነገር አንዴ ነው ተደጋጋሚ ላይ ሆኖ፣ ኧረ በተደጋጋሚ ነው። በተደጋጋሚ እየተገናኘችው ግን አትሰማም፣ አልሰማም። ያጨሱ ነበር ገለመኔ። እሺ መጀመሪያ እኔ ከወንድ ጋር እንደዛ ግንኙነት እንዳደረግኩ አውቀዋለሁ። የደረሰብኝን ነገር አውቃለሁ። የሆነ ነገር ይመጣብኛል ይቀራል ብዬ የማላስበው እንዴት ነው የማላስበው? ግዴታ አስባለሁ። ሴት ልጅ አይደለሁ እንዴ? ሴት ልጅ ትዳራችን ላይ ሆነን እራሱ እኮ እንሰጋለን ማለት መውለድ ባልጠበቅነው ጊዜ መውለድ እንዳይመጣ ምን ያህል ነው የምናስበው? አይደለም በስደት አይደለም የሰው ሀገር ተገናኝተን እንቅልፍ ሊወስደኝ ቀርቶ ኧረ ፈጣሪ ወይ እባክህ አደራህን እውነት። እና በሰዓቱ ይሄን ሁሉ ጊዜ ስትቀመጪ ለምን ቼክ አላደረግሽም? ወጥተሽ ገዝተሽ እንትን መውጣት አልችልም። በኋላ እንዴት ወጥተሽ ከ3 ወር በኋላ ወጥተሽ እንዴት አየሽው? ሲያመኝ ነዋ እንዴ እህቴ። መጀመሪያ እንደተገናኘሽው ታውቂያለሽ፣ ይሄ ነገር እንደሚፈጠር ታውቂያለሽ። ነው እኔ ሲገባኝ መከላከያ ተጠቀም ወይም እንግዲህ እኔ አላውቅም የሆነ ከበሪ ነው ያለው ነገር እየተጠቀምን ነው ብለው ሲመስለኝ፣ እኔ ግምት ነው ሲመስለኝ እንደዛ እየተጠቀሙ እሱ በኋላ እንግዲህ ቀርቷል ይመስለኛል። ከዛ በኋላ ነው ቼክ ልታደርገው የገባችው ይመስለኛል። እኔ እንደዛ ነው የገመትኳት ልጅቷን። እና እንደዚህ አይነት ነገር ያላንድ ለሰው አንደርስታንድ የማይሆን ነገር ይዘን ሚዲያ ላይም ስንወጣ ለሚዲያ መሳለጫ ሰዎች ቲክቶክ ይሰሩብናል። አንድ ሰሞን ሀይ ይሉና ሌላ ሲያገኙ እኛ ላይ ነው የሚጠበቁት። ሌላ ሲያገኙ ደግሞ ትተው ሌላ ላይ ይሄዳሉ። እና ይሄ ነገር ተገቢ ነው ወይ? አረ ተገቢ አይደለም፣ እረፉ፣ ተውና
ያ ነገርስ እንደዛ መፈጸሙን ስታቂ ቶሎ ብለሽ አለመንቃትሽ እንዴ? ቶሎ ብለሽ ወር ሳይሆነው ከነቃሽ ወር ሳይሆነው ቼክ ብታደርጊው እኮ ሀገርሽ ሄደሽ እኮ ከውርደት መዳን ትችያለሽ። እዚሁ ሆነሽ ከውርደት መዳን ትችያለሽ። ከቅሌት መዳን እንችላለን። ይሄ ቅሌት ነው፣ ሞት ነው። እኔ ከሞት አንድ ነው የምቆርጠው። እሺ እንደዚህ ሆነን አገር ቤት ስንገባ ምንድን ነው? ቆይ ሰው ሌላ ነገር ይዞ ይገባል። እኛ ኧረ ተው፣ ይሄኛ ሀገራችን ላይ አላጣነውም። ሀገራችን ላይ ሞልቷል። ደስ በሚል ሁኔታ 1000 ጊዜ 100 ጊዜ ዲቃላ ብትወልጂ ሳይወድ በግዱ የሚያሳድግ ፍቅር የሆነ የኔ ነው ብሎ ደስ ብሎት አምኖ ልጅሽን ተቀብሎ አንቺን ረድቶ ልጅሽን የሚያሳድግልሽ ሀገርሽ ላይ ሰው መች ጠፋ? መች ጠፋ? ሰው ሀገር መተን የማይሆን ነገር ውስጥ ገብተን እንደገና ሚዲያ ላይ ወጥተን እባካችሁ እርዱኝ፣ እባካችሁ እንደዚህ አድርጉኝ። ኧረ አሁንማ ሚዲያው ራሱ በቃ እንትን አድርጎታል። እውነቴን ነው የምላችሁ። እና እንደዚሁም ሆኖ ደግሞ አንድ በጣም የምታሳዝነኝ ልጅ ጆርዳን ላይ አብሶ ጆርዳኖች በጣም ቴኬር ራሳችሁን ጠብቁ። ሼር ወዶች በእውነት ነው የምላችሁና አሁን ያቺ ልጅ ትክክለኛ ሳትፈልጊ በግድ ደፍሮሽ ከሆነ የሳውዲ ሕግ እሱም ዲኤን ታይቶ የራሱ ከሆነ አስገድዶሽ ከሆነ ካሳን ትካሻለሽ፣ ልጁንም የማሳደግ እድል ይኖረዋል እየተባለች ነው። እንግዲህ እግዚአብሔር ከረዳት እግዚአብሔር ይርዳሽ እህቴ ነው የምለው። እኔ እንደዚህ ችላ ለምንተኛበት ሰዎች ብዙም አላዝንም። ለምን አሁንማ በጣም እየበዙት። አሁን ፋሽን አደረጋችሁት እንዴ? እውነት ፋሽን እያደረጋችሁት ነው እግዚአብሔር። እና አንዲቷ በጣም የምታሳዝናችሁ በመጣች በ3 ወሯ ነው አሰሪዋ የደፈራት። መዳቧም አታውቅም። እና ልጅቷ በጣም ጎበዝ ናት። እንደደፈራት ስላወቀች ሳትፈራ ሳትቸር ለመዳቧም ስለፈራች ቢሮ ደውላ የተናገረችው። እንደዚህ አይነቶቹ ደግሞ ያሳዝናሉ። አዎ ለኢትዮጵያ ቢሮ ደወለች። የኢትዮጵያው ቢሮ መዳቧም እንድትሰማ እዚህ ሀገር ያለው ቢሮ ምን እንዲያውቅ አበረታቷት። ቢሮ ተደውሎ ለቢሮ ተነገረው። ሰውየው ተከሰሰ። ያው በሰዓቱ ብር አላገኘም ይሄ ነው ብሎ የተተመነበትን ብር ሊሰጣት አልቻለም። ምክንያቱም ጆርዳን ላይ ደግሞ ታውቃላችሁ ብዙ ሀብታም አይደሉም፣ የላቸውም። ከእጅ ወደ አፍ ነው የነሱ ነው ማለት ነው። እና አምኖላታል፣ እርግጥ አምኖላታል። በገባች አዲስ ሰዓት የትም ሀገር አልሄደችም። በጣም የዋናት ምስኪን ናት። እኔ የሲስተር አለች ቢሮ ሴትዮዋ ሞታባት ቢሮ ሄዳ እሷ ናት እንደዚህ ያለችኝ። እና በቃ አንጀቴን የበላችኝ። አስባችሁታል? የመጣችበትን እዳ እንኳን አልከፈለችም። እነኚህ ደግሞ ያሳዝናሉ። ጣሽ እንኳን የምትለው ቀየየ ነው የምትለው። እነኚህ ያሳዝናሉ። እነኚህ ደግሞ አውቀው ይሰደዱበትና ሶሻል ሚዲያ ላይ ራሱ ጥያቄ ሲጠየቁ ለምን ጥያቄ የተጠየቀን ብር ብቻ አድርጉ ነው የሚሉ እንቧረጭ የሚሉም አሉ። የሚገርመው ነገር ማለት ነው። የሚገርማችሁ ነገር የሆነ ነገር ስናደርገው ምንም አይመስልንም። ለ5 ደቂቃ ስሜት ብላችሁ ራሳችሁን አትጉዱ። እውነቴን ነው የምላችሁ። የሴት ልጅ ቆፍጣና ናት። ቆፍጠን በሉና የሆነ ነገር የውላችሁ ስናደርገው ምንም አይመስልንም። ውሎ ሲያድርግን ይጎዳናል። የሚጎዳችሁን ነገር አታድርጉ። እውነቴን ነው የምላችሁ። ከዛ ይቺ ልጅ ያው ቢሮ ሄደች። እንግዲህ በ3 ወሯ ምን ሰራች? የ3 ወር ደግሞ ምን አላት? ቢሮ ሄዳ 3 ወር ሙሉ ያስቀመጧት ምንም ጥያቄና መልስ በሌለው ማለት ነው። እየተጠየቀ ነው፣ እየተከሰሰ ነው። ካልሰራ ደግሞ እስር ቤት ገብቶ ካልሰራ ኬት አምጥቶ ብሯን ይሰጣታል። አሁን ሲመስለኝ ሰውየው ከእስር ቤት ወጥቶ እንዲሰራ ተፈቅዶለታል መሰለኝ። ማለት እየሰራ እንዲረዳት ማለት ነው። ይህ 3 ወር ሙሉ ቢሮ ውስጥ አስቀምጠዋት በችጋር በብርድ ቢሮ አይደለም። ታውቃላችሁ የቢሮውን ነገር ስንት ነገር አለ። እና ጆርዳን ላይ ደግሞ በጣም በብር የሚከለከሉ ደሞዝ የማይሰጧቸው ብዙ ነገር ይሄን አደረገች ይሄን በደለች ብለው ቢሮ በቃ ሰራተኛ ብቻ ነው። እኔ ጆርዳን ላይ በጣም ነው የምፈራው። እውነቴን ነው የምላችሁ። ጆርዳን ነኝ ያለሁት በጣም ነው የምፈራው። ጆርዳን እኔ ባይመጡ እህቶቼ በጣም እመርጣለሁ። ለምን ቢያንስ የሳውዲ ይሻላል። የሳውዲ ህዝቡም ህጉም ይረዳል። እዚህ እኮ እግዚአብሔር ካልደረሰ እግዚአብሔር ካልረዳን በስተቀር በጣም ከባድ። እውነቴን ነው የምላችሁ በጣም ከባድ ነው። እና ፕሊዝ ቴክ ኬር ራሳችሁን ጠብቁና
ይች ልጅ አሁን የአማራም ያጋላም የምንም ያሏት ነገር የለም። ከትናንት ወዲያ ትኬት ቆርጠው ተሳፈረች፣ ወደ ኢትዮጵያ ሄደች። የስንት ወር እርጉዝ ናት? የ4 ወር እርጉዝ ናት። በገባይ በ3 ወር ነው የተደፈረችው። እና ይችም በቃ ስቅ ብላ ልትሞታ፣ እውነቴን ነው የምላችሁ፣ ስቅ ብላ ልትሞት። እነሱም በቃ አሁን ብርድ ምንም ሲመጣ ጤናም አጣች ቢሮ ውስጥ። ከዚህ በላይ ደግሞ ተቆየች ሌላ ነገር ከተከተለ ለእሷ አደጋ ስለሚሆን ስለሚያውቁ ይመስለኛል እንግዲህ እየሰራ ሊልክላት ይሆን። እኔ ምንም አውቀው ነገር የለም። በጊዜው ግን ምንም ያደረጉላት ነገር የለም። ትኬት ቆርጦ ብቻ ወደ ኢትዮጵያ ወደ ሀገሯ ነው የተሸኘችው ከትናንት ወዲያ። ዛሬ ምንድነው ሰኞ ነው አይደል? ቅዳሜ ዕለት ነው የሄደችው። ቅዳሜ ዕለት ትኬት ቆርጣ ወደ ሀገር ገባች። እና እኔ እኮ ሀገራችን ላይ ራሱ ስንገባ ይሄንን ነገር ይዘን ስንገባ አይምሯችን ጤነኛ ይሆናሉ። አንደኛ ቤተሰቦቻችን ምንድነው የሚሉት? ኧረ በስመ አብ መንፈስ ቅዱስ ጌታ ወይ ሳናቅ ምንም ሳያውቁ እነዚህ ጉዳዮች ቋንቋ የማይችሉ ሲመጡ ለሚደፈሩት እውነት እግዚአብሔር ፍትህን ያምጣ። አውቀን ደግሞ ምንም አይመስለንም ብለን ዝም ብለን እዛው ሀገራችን ላይ እንደፈለገን ስንኖር ኖረን እዚህ ስንመጣ 15 ቀን ሳንችል ስንቀር ፊት ለምንለው ደግሞ ማስተዋል ይስጣችሁ እግዚአብሔር ማለት ነው። እናንተ ናችሁ ሀገር የምታሰድቡት። እናንተ ናችሁ አረቦቹን ፊት የምትሰጡት። እውነቴን ነው የምላችሁ። አሁንማ እግዚአብሔር ሆይ ኧረ ይታረቃል። እግዚአብሔር ሆይ እውነት ከባድ ነውና መዳቧ ራሱ በዚህ ሰዓት እየተጠረጠረች ነው። መዳብ ራሱ ሰራተኛ እየወሰደች እኔ ያመጣሁሽ ለግንኙነት ነው ለስራ አይደለም ብላታለች። አንዷ ነው እንደሰማችሁት እንዳያችሁት ሶሻል ሚዲያ ላይ እና እኔ ያላየሁትን ያሰማሁትን ወሬ አላመጣላችሁ። በጣም ከባድ ነውና ብራችን እንዳይከለክሉ መዳብ እንድትወደን መዳብ ብዙ ነገር ታደርግልናለች ብላችሁ አንዳንዴ ፊት ሰጥታችሁ እነሱ እንደው ፊት ከሰጧችሁ እዚህ ላይ ከወጡ ዝቅ አይሉምና ራሳችሁን አስከብሩ። ኮስተር በሉ። አረብ ኮስተር ካልሽ ዞር ብሎ የት እንዳለሽ ራሱ አያውቅሽም። የት እንዳለሽ ከስራሽ ውጪ የት እንዳለሽ ራሱ አያውቁሽ። ግን ዝም ብለን የምንሞላፈጥ ከሆነ ማለት ነው እኛ ችግርም የብር ችግርም የወንድ ችግርም ያለን ነገር አድርገው ነው እኛ እንትን የሚሉት። አሁን ፋሽን ሆኗል። እግዚአብሔር ወይ አላውቅም። አሁን አንዷ በሳውዲ ያገባች ሁ ተባለ። አሁን ደግሞ ኮይት አንዷ አገባች። ጭራሽ እያዘላት ነው እቺ ይሻላት ነው ኮይያላት ነው። መጨረሻው ያምራል ወይ? ይሄ ነገር መጨረሻው ያምራል ወይ? ወይስ ዝም ብለን ለስሜታችን ብለን ነው የምንዘፈጥበት? ወይስ ኑሯችን እንዱ ችግራችንን ለመፈቀር ቤተሰባችንን ለመርዳት ብለን ነው የምንገባበት? ግን እንዴት ነው ግን? እያሰባችሁበት ነው? አስባችሁበት ነው? እውነት ነገ ህይወታችንን ይጎዳዋል። ለህይወታችን ከባድ ነው። ለህይወታችን አደጋ የሚሆነውን ነገር ማድረግ የለብንም። አስቀድመን ማስተዋል አለብን። አስቀድመን ማሰብ አለብን። የሆነ ነገር ማንኛውንም ነገር ስናደርገው እኮ ቀላል ነው። ከኋላ ይዞ የሚመጣው ጦስ ጥንቡርስ ግን ማንም ሰው አይፈታውም። አብሶ በሰው አገር በስደት እርግዝና ኔበር ከባድ ነው። አገርሽ ላይ ራሱ ዲቃላ ስታረግዢ እኮ ጊዜው ካለፈበት ሳትወጂ በግድንሽ የምትወጂው የትኛውም ሀገር ቢሆን አገርሽ ላይ እኔ ያላቅመቶች እውነት ከባድ ነው። ቃሉ ራሱ ለማውራት ራሱ ከባድ ነው እና እግዚአብሔር ከእንደዚህ አይነት ነገር ይሰውረን። እግዚአብሔር ይጠብቀን። አብሶ አዳዲሶች ቋንቋማችሁ የኔ ውድ እህቶቼ አይዟችሁ፣ ፈጣሪ ይጠብቃችሁ። ፈጣሪ ከእናንተ ጋር የሆነ ግን በተቻላችሁ መጠን ራሳችሁን ጠብቁ። የመጣችሁት ለስራና ለስራ ነው። መጀመሪያ ቤቱ ሁኔታውን አይታችሁ የማይሆን እንደዚህ ግርግር እንደዚህ ነገር ከሆነ ቶሎ ብላችሁ ወደ ቢሮ ደውሉ። ብትደፈሩ ራሱ የተደፈርሽለት ግንኙነት የተደረገለት ቢሮ ደውሉ። በቃ ዛሬ እንደዚህ አይነት ነገር ተከስቷል ብለሽ ማለት ነው። ለምን የሆነ ነገር ይኖረዋል። እዛ ደረጃ ሳትደርሺ መላ ይኖረዋል ብዬ አስባለሁ። ለምን ተደፍረን 3 ወር 2 ወር ቆይተን ወደ ሌላ ህብረተሰብ መሄድ ማለት ምን ማለት ነው? ይህ ሰው እኮ በቃ ሊወለድ ደርሷል። ይሄ እኮ ህፃን ምንም ማያውቅ የለምና በእጃችን አውቀን እየፈጠር ነው። ምንም የማያውቁትን ህፃን ራሱ አላውቅም። ይከብዳል። እኔ ይከብደኛል። እውነቴን ነው። እኔ በጣም ነው የሚከብደኝ።
በጣም እንደዚህ አይነት ችግር ውስጥ የሚገቡ እህቶቼ በጣም የሚያሳዝኑ፣ አውቀው የሚያደርጉት ደግሞ በጣም ነው የሚያናድዱኝ። ቢመከሩ 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 አይሰሙም። አንሰማም። ምንድን ነው እንዲህ ያለ ወንድ መኖር አይቻልም? ይቻላል እኮ ኧረ ተው፣ ይቻላል። ያለ ወንድ መኖር ይቻላል። አይደለም ልጅ መውለድ ደረጃ ደርሶ እንደዚሁ ከወንድ ሳትነካኪ መኖር ትችላለች። ሴት ልጅ እኮ ቆፍጣና ነች። ቆፍጠን በሉ። ምንድን ነው ምን ሆናችሁን ትዝረከረኩ? እስኪ አታሰድቡ። ሀገራችንን ማሳደባችኋት። ኧረ ተው፣ እረፉ። ክብር ይኖራችሁ፣ ተከበሩ። ሴት ልጅ ክብር ሲኖራት ነው ደስ የሚለው። እና ለዛሬ የነበረኝ ቪዲዮ ይሄ ነው። አንድ ሰው ቢያንስ አድናለሁ፣ አንድ ሰው ይማርበታል ብዬ ስላሰብኩ ነው። ቪዲዮ ላይክ፣ ኮመንት፣ ሼር እያደረጋችሁ ቤተሰብ ሆኖ ስለነበረን ቆይታ አመሰግናለሁ። ሳምንት በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። ወዳችኋለሁ።